ሰላም እንዴት ናችሁ? ውድ የኢትዮቤስ ቤተሰቦች ኢትዮቤስ ኦንላይን ትምህርት ቤት በመሆን እያገለገለ ይገኛል። የምናስተምራቸው ትምህርቶችም እንግሊዘኛ፣ አማርኛ፣ ሂሳብ እንዲሁም ሌሎች ትምህርቶችን ዘወትር ከሰኞ እስከ ዓርብ በኦንላይን በማስተማር ላይ እንገኛለን። መማር ለምትፈልጉ ልጆች እንዲሁም በልዩ ልዩ ምክንያት የመማር ዕድል ያላገኛችሁ በሀገር ውስጥም ሆነ በሀገር ውጭ ያላችሁ ውድ የቻናላችን ተከታታዮች ኢትዮቤስ የኦንላይን ትምህርት ቤት የመማር ዕድላችሁን ሰፋ አድርጎ መጥቷል። መማር ለምትፈልጉ ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ ቴሌግራም፣ ዋትስአፕ እንዲሁም በሌሎች ማህበራዊ ሚዲያዎች ላይ በመደወል በኦንላይን መማር ትችላላችሁ። እንግዲህ ኢትዮቤስ የኦንላይን ትምህርት ቤት ጊዜና ቦታ ሳይገድበው በማንኛውም ቦታ ሆናችሁ ማንኛውንም የትምህርት አይነት በማንኛውም ሰዓት የምትከታተሉበት የኦንላይን የትምህርት ፕሮግራም ነው። ስለዚህ ምርጫችሁን ኢትዮቤስ ታድርጉ እያለን ቪዲዮአችንም ላይክ፣ ሼር እንዲሁም ሳብስክራይብ በማድረግ ዘወትር የምንለቃቸውን ቪዲዮዎች እንዲደርሷችሁና ቤተሰብ እንድትሆኑ ስንል እናሳስባለን። እሺ በዛሬው ዕለት ደግሞ እጀላችሁ የቀረብኩኝ የእንግሊዘኛ ሌተሮችን ወይም ደግሞ ቫወል ሌተር የሚባሉት እነማን ናቸው፣ ኮንሶናንት የሚባሉት እነማን ናቸው የሚለውና የአማርኛ ፊደላትን በእንግሊዘኛ እንዴት ነው ማንበብና መጻፍ የሚለውን በዚሁ በደንብ አድርገን እናያቸዋለን ማለት ነው። እንግዲህ ከመጀመሪያው ስንጀምር ቫወል ሌተር የሚባሉት እነማን ናቸው ደግሞ የትኞቹ ናቸው የሚለውን አስቀድመን እንይ። ቫወል ሌተር የምንላቸው ደግሞ አናባቢ የምንላቸው ኢ ዩ አይ ኤ አይ ኢ ኦ። ይህ ማለት የምንጠቀምባቸው የፊደል የትኛው ፊደል ላይ ወይም ደግሞ የትኛው ላይ አንደኛው ላይ ወይስ ሁለተኛው ወይስ ሶስተኛው የሚለውን እናያለን ማለት ነው። እንደዚህ ያልኳችሁ ምክንያት እዚህ ላይ አምስተኛ ላይ ስንመለከት አይ ኢ የሚለውን እንደ ሌላ ቫወል ሌተር ተጠቅሜው ሳይሆን እቺ አይ ነች እቺ ኤ ነች፣ ግን በህጉ መሰረት አምስተኛ ላይ የምንጠቀምባቸው አይ ኤን ስለሆነ አምስተኛ ላይ አይ ኤን እንጠቀማለን ማለት ነው። እንግዲህ መጀመሪያ ማንኛውም የአማርኛ ፊደላት ከሀ በስተቀር ማለትም ሀሌታው ሀ፣ ሐመርኋና ብዙሃኑ ሀ በስተቀር ማንኛውም ፊደላት መጀመሪያ ላይ የሚጠቀሙባት ቫወል ሌተር ኤ ነች። ስለዚህ ይሄ ማለት እዚህ ላይ ሀ ስንል ኤች ኤ ለምን ሆነ እንዳትሉኝ ብዬ ነው። ከሀ በስተቀር ማንኛውም ፊደላት የሚጠቀሙባት ኤ ነው ማለት ነው። ለምን ሀ ኤች ኤን ወይም ደግሞ ቫወል ሌተር ኤ ለምን ወሰደች ለምትሉ ደግሞ ሀ ድምጿ አወጣጧ እንደ አራተኛ ወይም ደግሞ ራብዕ ፊደላት እንደ ራብዕ ፊደላት ድምጽ አወጣጧ በዛ ስለሚቆጠር የምንጠቀማት አራተኛ ላይ ያለችውን ቫወል ሌተር ነው ማለት ነው። ምክንያቱም ድምጻችን ሲወጣ እንደ አራተኛ ፊደል ሀ ስንል ድምጻችን ላይ እንደ አራተኛ ፊደል ድምጽ አወጣጧ ይሆናል ማለት ነው። እናንተ ግን ከሀ በስተቀር ከሀ ማለት ቀደም እንደነገርኳችሁ ከሶስቱ ሀ በስተቀር ማንኛውም ፊደላት የሚጠቀሙባት መጀመሪያ ላይ የሚጠቀሙባት ኢ ነው። ማንኛውም ፊደላት የሚጠቀሙባት ሁለተኛ ላይ ዩ ነው። አይ ሶስተኛ። ማንኛውም ፊደላት ሶስተኛ ላይ የሚመጡበት ሰዓት የሚወስዷት ቫወል ሌተር አይ ነው። ማንኛውም ፊደላት አራተኛ ላይ የሚመጡበት ሰዓት የሚጠቀሙበት ቫወል ሌተር ኤ ነው። ማንኛውም ፊደላት በአምስተኛ ላይ የሚመጡ ከሆነ አምስተኛ ፊደላት ላይ ሆነው የሚመጡ ከሆነ የሚጠቀሙባት ቫወል ሌተር አይ ኢ። ስድስተኛ ላይ ምንም አይነት ነገር አንጠቀምም። ሰባተኛ ላይ ኦ እንጠቀማለን። ምሳሌ ሀ አለች እዚህ ላይ አይደለ? ሀ ስንል ኤች ኤ፣ ሁ ስንል ኤች ዩ፣ ሂ ስንል ኤች አይ፣ ሀ ስንል ኤች ኤ፣ ሄ ስንል ኤች አይ ኢ፣ ህ ስንል ምንም አይነት ቫወል ሌተር አንጠቀምም። ስለዚህ ኤች ብቻ ብለን ጽፈን እንተዋለን ማለት ነው። ሰባተኛ ላይ ኤች ኦ ብለን እንጽፋለን። ቀጣይ ለ ስንል የለ ተነባቢ ማለች ወይም ደግሞ ኮንሶናንት ሌተሯ ኤል ነች። ቫወል ሌተሯ ማለች ማንኛውም ፊደል መጀመሪያ ላይ በሚመጣበት ሰዓት የሚጠቀመው ቫወል ሌተር ማነው ብለናል? ኢ ነው ብለናል። ስለዚህ ኤል ኢ ብለን እንጽፋለን። ሉ ስንል ኤል ዩ፣
ሊ ስንል ኤል አይ ላ ስንል ኤል ኤ ል ስንል ኤል አይ ኢ ል ስንል ኤል ብቻ ሎ ስንል ደግሞ ኤል ኦን እንጠቀማለን። እንግዲህ እዚህ ላይ እንደምትመለከቱት በቅርጻቸው ስለሚለያዩ እንጂ በድምጻቸው አንድ ስለሆነ ሐመርኋንም የምንጠቀምባት ኮንሶናንት ሌተር ኤች ነች። ቫወል ሌተሯ ኤ ነች። ከሀለታዋ አትለይም ማለት ነው። ሀ ስንል ኤች ኤ ሁ ስንል ኤች ዩ ሂ ስንል ኤች አይ ሀ ስንል ኤች ኤ ሄ ስንል ኤች አይ ኢ ህ ስንል ኤች ብቻ ሆ ስንል ደግሞ ኤች ኦ ማለት ነው። ኤች ኦ። ቀጣይ ና ስንል ደግሞ ኤም ኢ ሙ ስንል ኤም ዩ ሚ ስንል ደግሞ ኤም አይ ማ ስንል ኤም ኤ ሜ ስንል ኤም አይ ኢ ም ስንል ኤም ብቻ ሞ ስንል ደግሞ ኤም ኦ ይሆናል ማለት ነው። እንግዲህ ውድ ተመልካቾቻችን ይህንን ቪዲዮ ደጋግማችሁ በማየት እንዲሁም በማስቆም ቪዲዮውን በደንብ አድርጋችሁ ማየትና መረዳት ይኖርባችኋል። ይህንን ቪዲዮ በደንብ ካያችሁና ከተረዳችሁ በአጭር ጊዜ ውጤታማ እንደምትሆኑ ተስፋ አደርጋለሁ። እንግዲህ በዛሬው ዕለት ደግሞ ይዤላችሁ የቀረብኩትን ቪዲዮ ከዚሁ ላይ አጠናቅቄያለሁ። ሌሎችን የአማርኛ ፊደላት በእንግሊዘኛ እንዴት ማንበብና መጻፍ እንችላለን ወይም ደግሞ የእንግሊዘኛ ሌተሮች ቫወልና ኮንሶናንት ሌተር ይባላሉ። ቫወል ሌተር የትኛው ነው፣ ኮንሶናንት ሌተር የትኛው ነው የሚለውን በደንብ አድርጋችሁ ከዚሁ ላይ መረዳት ትችላላችሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ